በአማርኛ መልእክት ማስተላለፈው ትግረኛ ስለማልችል ነው። ይቅርታ ይደረግልኝ። ይቅርታ አድርጋችኋል? እሺ፣ አመሰግናለሁ። እንኳን አደረሰን፣ እንኳን አደረሳችሁ። ወንዶችም እዚህ ስላሉ ማለት ነው። ክብርት ወይዘሮ ሮይኒ ገብረ እግዚአብሔር አልቀመጥም ብለዋል። እንግዲህ እሳቸው የተከበራችሁ የፌደራል የስራ ኃላፊዎች እንዲሁም የክልል የስራ ኃላፊዎች፣ በጣም የምንወዳችሁ ጠንካሮቹ የትግራይ ሴቶች ለዛሬዋ ቀን እንኳን አደረሰን እያልኩኝ እኔም በዚህ መድረክ ላይ ተገኝቼ መልእክት እንዳስተላልፍ እድሉን ስላገኘሁ የፌደራል የሴቶችና ህፃናት እንዲሁም የማህበራዊ ጉዳይ ሚኒስቴር መስሪያ ቤትን እጅግ አድርጌ ማመስገን እፈልጋለሁ። ምንም እንኳን ከግብርናው ሴክተር በመጣም ጓደኞቼ ከተለያየ የፌደራል መስሪያ ቤት ዛሬ እናንተ ጋር በጋራ ለማክበር እዚህ ተገኝተናል። ግብርናም የሀገራችን የኢኮኖሚ የጀርባ አጥንት ስለሆነ እዚህ በመገኘቴም ጭምር በጣም ደስ ብሎኛል። ከዚህ በፊት ተመራማሪ ሆኜ ነው ትግራይ በብዛት ስመጣ የነበረውና የትግራይ ሴቶች የሚሰሩትን ስራ ትጋታችሁን በጣም ስለምናውቅ በጣም ነው የምንወዳችሁ። አሁንም እየሰራችሁ ያላችሁት ስራ እጅግ የሚያበረታታ ነው። እኛም በቻልነው አቅም ከጎናችሁ ሆነን ለመደገፍና የተሻለ ነገር ለማምጣት ነው ጥረት የምናደርገው። የዘንድሮ የዓለም አቀፍ የሴቶች ቀን በዓለም አቀፍ ደረጃ ለ114ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ49ኛ ጊዜ ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል ይከበራል። ኩነቱ በዓለም አቀፍ ደረጃ ሴቶች በጾታ ምክንያት የሚደርስባቸውን መድሎና በደል ለመታገል ያደረጉትን ጉልህ አስተዋጽኦ በመዘከር ሲከበር ቆይቷል። በሀገራችንም ሴቶች በኢኮኖሚ፣ በሀገር መሪነት፣ በዲፕሎማሲ፣ በግጭት አፈታት፣ በሰላም ግንባታና በመሳሰሉት ከፍተኛ አስተዋጽኦና ትግል ሲያደርጉ ቆይተዋል። በሁሉም የሀገሪቱ አካባቢዎች ሴቶች ለስርዓተ ጾታ እኩልነትና ለልማት ትግል ያደርጉ እንደነበር የታሪክ ድርሳናት ያመለክታሉ። እነዚህ ታላላቅ የኢትዮጵያ ሴቶች ትግል ሂደት ዛሬ ላይ የሴቶች እኩልነት እና ተሳትፎ እንዲጨምር ከፍተኛ ሚና ተጫውተዋል። እኛም የነሱ የትግል ውጤት በመሆናችን ትልቅ ደስታ ይሰማናል። ኢትዮጵያን እንደምታውቁት የሴቶች ተሳትፎ ከየት ወደ የት እንደደረሰ ታውቃላችሁ። በኢኮኖሚውም ዘርፍ ከፍተኛ አስተዋጽኦ የሚያበረክቱ ሴቶች እጅግ እየበዙ ነው ያሉት። በከፍተኛ ትግል ዛሬ ላይ እኛም የነሱ ውጤት ስለሆን ቀጣይ ለሚመጣው ትውልድም ትልቅ አስተዋጽኦ ስለምናበረክት ማለት ነው። እነዚህ የተጀመሩትን ትግል በማስቀጠል የስርዓተ ጾታ እኩልነትን ለማረጋገጥ ቆርጠን መነሳት ይጠበቅብናል። እጅ ለእጅ ተያይዘን ማሳካት ይኖርብናል። የሀገራችን ሴቶች እኩልነትን ለማምጣት በርካታ ስራዎችን የሰሩ ሲሆን ባለፉት ዓመታት መብታችንን ወይም መብታቸውን ከማስጠበቅ ጾታዊ ጥቃትን ከመከላከልና ምላሽ ከመስጠት ሴቶች በኢኮኖሚ በማህበራዊና በውሳኔ ሰጭነት ከማብቃት አንጻር ከባለድርሻ አካላት ጋር በመተባበር በርካታ ስራዎችን በመስራት አበረታች ለውጦችን ማምጣት ተችሏል። እነዚህ የመጡ ለውጦች ፈጣንና ቀጣይነት ባለው መንገድ ማስቀጠል እንዲቻል ሴቶች በሁሉም ዘርፍ ለማብቃት የሚያስችሉ ስልቶችን በመንደፍ የስርዓተ ጾታ እኩልነትን ባህል ማድረግ እንዲቻል እየተሰራ ይገኛል። የዘንድሮውን ዓለም አቀፍ የሴቶች ቀን ስናከብር እንደ ሀገር ወይም ደግሞ እንደ ክልል ስንወስድ በአምስት ዋና ዋና የትኩረት ዘርፎች ወይም የትኩረት መስኮች ይሆናል። የመጀመሪያው የሴቶች የልማት ህብረቶች እንዲጠናከሩ በማድረግ ሞዴል ቀበሌዎችን መፍጠር ያስፈልጋል። አንዱ የሴቶችን የኢኮኖሚ ተጠቃሚነት የምናረጋግጥበት መንገድ ስለሆነ፣ ሁለተኛው በሴቶች የልማት ህብረት በአባልነት የታቀፉትንም ሆነ በአባልነት ያልታቀፉት ሴቶች የቁጠባ ባህል እንዲያዳብሩ ማድረግ ያስፈልጋል።
እናንተ የትግራይ ሴቶች የቁጠባ ባህል ላይ እጅግ ለሌሎች ተምሳሌት የሚሆን ልምድ ስላላችሁ ይሄንን ማስቀጠል ያስፈልጋል ነው። ሌላው ከተለያዩ የፋይናንስ ተቋማት ጋር ትስስር እንዲፈጠር በማስቻል ሴቶች የብድር ተጠቃሚ እንዲሆኑ ማድረግ ያስፈልጋል። በሀገራችን ታሪክ የተለያዩ ጥናቶች የሚያሳዩት ብድርን ወስዶ በአግባቡ በመጠቀምና ብድርን በመመለስ ሴቶች ግንባር ቀደም ናቸው። ወንዶቹ እንዳትቀየሙ፣ እናንተም ትመልሳላችሁ። ግን የሴቶች ብድርን ወስዶ የመመለስ ብድርን ወስዶ በአግባቡ የመጠቀም ባህል እጅግ ከፍተኛና ያደገ ስለሆነ ይሄንን ማስቀጠል ያስፈልጋል። ሌላው ከጤና ተቋማት ጋር ትስስር በመፍጠር በቅርቡ በሀገራችን ባልተለመደ ሁኔታ የሴቶች የማህፀን ጫፍ ካንሰር፣ ሌሎችም የጡት ካንሰርን የመሳሰሉት እንደ ሀገር እየሰፉ ስለሆነ ከጤና ተቋማት ጋር በቅንጅት በመስራት ሴቶቻችን የማህፀን ጫፍ ካንሰር ምርመራ እንዲያካሂዱ ንቅናቄ መፍጠርና ሴቶች ምርመራ እንዲያደርጉ ያስፈልጋል። ጉዳቱ ከደረሰብን በኋላ ሳይሆን ጉዳቱ ሳይደርስብን ጭምር ቅድመ ጥንቃቄ ለማድረግ እንዲያስችል ምርመራውን በንቅናቄ መምራት ያስፈልጋል ነው። አምስተኛው በክልሉ ያሉ ሴቶች በሁሉም ዘርፍ ያላቸው ተሳትፎ የነቃ እንዲሆን ማድረግ ያስፈልጋል። እንግዲህ ይህንን ስራ ስንሰራ በአንድ ሳምንት ንቅናቄ ብቻ የሚያልቅና የሚሳካ ሳይሆን አቅደን ትኩረት ሰጥተን መስራት ያስፈልጋል ነው። የዛሬውን ቀን እዚህ ተገኝተን ከትግራይ ሴቶች ጋር ማክበር ማለት የሴቶች የስኬት ታሪክ መዘከርና ማጉላት፣ በማህበራዊ በኢኮኖሚና በፖለቲካ መስክ ያላቸውን ሚና ማዳበርና ወደፊት ተሳታፊነትና ተጠቃሚነታቸውን ከዚህ በተሻለ የሚቀጥልበትን መንገድ ለማስተካከል ወሳኝ እርምጃ እንደሆነ ሁሉም ሊያውቅና ሊረዳ ይገባል። የዚህን ዓመት ዓለም አቀፍ የሴቶች ቀንን ስናከብር ከወትሮው በተለየ ከዚህ በፊት ብዙ ጊዜ የሚከበረው በአዳራሽ ነው። በዚህ ዓመት ሁሉም የፌዴራል የስራ ኃላፊዎች በሁሉም ክልል ተሰማርተው በዓሉን በየክልሉ ካሉ ሴቶች ጋር ከማክበር ባሻገር በሴቶቻችን የተሰሩ ስራዎችን በመስክ በመገኘት መጎብኘት፣ ማየት፣ ከነሱ ጋር መምከር በሚል እሳቤ ነው እያከበርን ያለነው። ከወትሮው ለየት የሚያደርገው ይሄ ነው። እግረ መንገዳችንን ወደ መስክ ስንሄድ ሴቶቻችን በሚሰሩ ስራ የሚያጋጥሟቸውን ተግዳሮቶች በቅንጅት በመወያየትና መፍትሄ ለማመላከት የተገኙ መልካም ተሞክሮዎችን በመቀመር ወደ ሌሎች አካባቢዎች እንዲሰፉ ለማድረግ ያስችለናል። እኛ ትግራይ ላይ ተገኝተን እናንተ የሰራችሁትን ስራ ለሌሎች ክልል ላሉ እህቶቻችን እናቶቻችን እንዲደርስ የምናደርግበት መርሃ ግብር ስለሆነ የዚህን ዓመት የዓለም የሴቶች ቀንን የምናከብርበት መንገድ ለየት ያደርገዋል ነው። ሌላው ባለድርሻ አካላት የራሳችንን ድርሻ በመውሰድ ሴቶች በሁሉም ዘርፍ ለማብቃት የበኩላችንን ሚና ለመጫወት እንዲያስችለን ታሳቢ በማድረግ ነው። በተጨማሪ የሀገራችን ሴቶችን ፍላጎቶችና አንገብጋቢ ችግሮች ከራሳቸው ለማድመጥ እድል ይፈጥርልናል። ቅድም በር ላይ ስንገባ ሴቶቻችን የሰሩትን ስራ አይተናል። ያጋጠማቸውንም ችግር እየነገሩን ነበር። ከባለቤቱ የመስማት እድል ፈጥሮልናል ማለት ነው። በመጨረሻም ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ለማረጋገጥ በዚህ መድረክ የተገኛችሁም በቀጣይ በመስክ ምልከታም አብራችሁን ለምትሆኑት አካላት በሙሉ ልብ ምስጋናዬን እያቀረብኩ በተለያየ ደረጃ የምትገኙ ባለድርሻ አካላትና ለጋራ ዓላማችን መሳካት የበኩላችሁን ሁሉ ጥረትና ትብብር እንድታደርጉ እያልኩኝ የሴቶች እኩልነት ባህል እስከሚሆን ድረስ ጥረታችን እንዲቀጥል ጥሬን አቀርባለሁ። የሴቶች አቅም የኢትዮጵያን ወደ ብልጽግና ማማ የሚያደርስ ኃይል ነው። በዚህ እናምናለን አይደለ? ሴቶች በዚህ አናምንም እንዴ? እሺ፣ አመሰግናለሁ። ሴቶች የእድገት መሰረቶች ናቸው። ያው እድገት ከቤተሰብ ስለሚጀምር ሴት ደግሞ የቤተሰብ ምሰሶም ስለሆነች እኩልነትና ፍትህ ለኢትዮጵያ ሴቶች ተግባራዊ ይሁን። አመሰግናለሁ። መልካም በዓል።